የአሜሪካው ፕሬዝዳንት ዶናልድ ትራምፕ 4 ዓመት ሊደፍን የተቃረበውን የሩሲያ ዩክሬን ጦርነት ለማስቆም የሚያደርጉት ጥረት አጠናክረው ቀጥለዋል። በተለይም ከሰሞኑን ከሩሲያ መሪዎች ጋር አደረጉ የተባለው ውይይት ፍሬ ለማፍራት የተቃረበ ይመስላል ተብሎ ሲጠበቅ የሩሲያ ሰው አልባ ድሮኖች የዩክሬን ርዕሰ መዲና ኪየቭን ሲደበድቡ ስለማደራቸውም ሰምተዋል። ሞስኮ ወደ ኪየቭ በላከቻቸው የሰው አልባ አውሮፕላኖች በኪየቭ ውስጥ ያሉ የመኖሪያ ህንፃዎች፣ የኃይል መሰረተ ልማቶች ያወደሙት ጥቃቶች አድርሳለች። ሩሲያ ባደረሰችው ጥቃት በትንሹ 5 ሰዎች ህይወታቸውን እንዳለፈም ተዘግበዋል። የምሽቱ ጥቃት የትራምፕ የሰላም እቅድ በዜሮ የሚያባዛ ወደ ኋላ የሚጎትት ድርጊት በፑቲን በኩል ተፈጽሟል ሲሉ ዘለንስኪ ታውቀዋል። በአሜሪካ ከፍተኛ መሪዎችና በሩሲያ ሰዎች የተዘጋጀው የ28 ነጥብ የተኩስ አቁም ስምምነት ላይ ዩክሬን የአውሮፓ ህብረትን ጨምሮ ሌሎች ተቋማት ሲቃወሙትም ቆይተዋል። የዩክሬኑ ፕሬዝዳንት ቮሎዲሚር ዘለንስኪ ትናንት በቴሌግራም ገጻቸው ባሰፈሩት መልእክት ሩሲያና አሜሪካ ባደረጓቸው ስምምነቶች ላይ በተደረጉ ማሻሻያዎች ላይ መስማማታቸውን የተገለጸው ጦርነቱን ለማስቆም የተሻለው እድል ለሩሲያ ሰጥቷል የተባለው የመጀመሪያው ባለ 28 ነጥብ የጦርነት ማስቆሚያ እቅድ ላይ ዩክሬን ከአውሮፓ ህብረት አባል ሀገራት ጋር በመተባበር ማሻሻያ ስለማድረጓ እንዲሁም አሁን በቀረቡ እቅዶች ላይ ሩሲያ የምትስማማ ከሆነ ጦርነቱን ለማቆም ፈቃደኛ እንደሆነች ቢቢሲ አትቷል። እንደ አዲስ የተዘጋጀው የተኩስ አቁም ስምምነት የተሻሉና ለሁለቱም ሀገራት የሚሆኑ የስምምነት ነጥቦች ያካተተና ጦርነቱን ለማስቆም ግልጽ የሆኑ መልእክቶችን የያዘ ስለመሆኑ ፕሬዝዳንት ዘለንስኪ አስታውቀዋል። በሌላ በኩል ዩክሬን በሩሲያ ላይ ባደረሰችው ጥቃት 3 ሰዎች ሮስቶቭ ግዛት ላይ ህይወታቸው ማለፉ ሰምተዋል። ሌሎች 10 ሰዎች የአካል ጉዳት እንዳጋጠማቸውም ሰምተዋል። የሩሲያው መከላከያ ሚኒስትር ትናንት ሰኞ ምሽት ባወጣው መግለጫም 249 የሚሆኑ የዩክሬን ድሮኖች ወደ ሩሲያ ግዛት ገብተው ጥቃት ከማድረሳቸው በፊት መጣላቸውንም አስታውቀዋል። ከሩሲያ መከላከያ ያመለጡ ሌሎች ድሮኖች በሮስቶቭ አካባቢ 6 ሰዎች ላይ የአካል ጉዳት እንዲያጋጥም ምክንያት እንደሆኑም ሰምተዋል። ኪየቭ በበኩሏ በደረሰባት ጥቃት 2 ግለሰቦች ህይወታቸው ማለፉን ማረጋገጥ መቻሉን አስታውቃለች። 6 ሰዎች እንዲሁ የአካል ጉዳት እንደደረሰባቸውን ተናግራለች። ሌሎች 18 ሰዎች ከአደጋ ውስጥ ማትረፍ መቻሉን የዩክሬን የሀገር ውስጥ ደህንነት መስሪያ ቤት ባወጣው መረጃ ማረጋገጥ መቻሉን አልጀዚራ ዘግበዋል። የሩሲያ ጥቃት ኪየቭ ውስጥ በተለያዩ ህንፃዎች ላይ ጉዳት ስለማድረሱም ተናግረዋል። ጥቃት በደረሰባቸው አካባቢዎች የሚወጡ ምስሎች ጉዳት ጠንከር ያለ ስለመሆኑ እያስረዱ ስለመሆናቸው እየተነገረም ይገኛል። የኪየቭ ከተማ አስተዳደር ከፍተኛ ባለስልጣን ቴይሙር እንዳሉት 4 ሰዎች ጉዳት ስለማስተናገዳቸውን ተናግረዋል። የዩክሬን የኃይል ልማት ሚኒስቴር ባወጣው መግለጫም ከፍተኛ የሆኑ የኃይል ልማት ተሸካሚዎች እንደተጎዱም ገልጸዋል። ዝርዝር የጉዳት መጠን ከማውጣት ግን ተቆጥበዋል። የድርድሩ ጠረጴዛ በሰው አልባ ድሮኖችና በሚሳኤሎች ተከበበ እየሆነ ያለም ይመስላል ሲል ቢቢሲ ዘግበዋል። ሁለቱ ሀገራት ምሽቱን ባደረጉት ጥቃት ለመተማመኛነትና ወደ ሰላም መንገድ የሚያቀኑበት መስመር ሊያፈርሰው እንደሚችል እየተገለጸም ይገኛል። በምሽቱ ሩሲያ ያደረገችው የሰው አልባ የድሮን ጥቃትና የሚሳኤል ጥቃት የሟቾችን ቁጥር ሰዓታት በነጎዱ ቁጥር እያሻቀበም ይገኛል። ይህ ዘገባ እስከተጠናከረበት ጊዜ ድረስ የሟቾቹ ቁጥር 9ም ደርሷል። በየደቂቃዎች ልዩነት ከፍርስራሽ ስርና ከሆስፒታል የሚወጡ መረጃዎች የሟቾችን ቁጥር እያሻቀበም ይገኛል። የሁለቱ ሀገራት ወታደሮች ሚሳኤሎቻቸውና ድሮኖቻቸውን ወደ ድንበር አካባቢዎች እየተኮሱና የሰዎችን ነፍስ እየነጠቁ፣ የፖለቲካ መሪዎች በአንጻሩ በጠረጴዛ ዙሪያ ላይ ለመቀመጥ ጥረት እያደረጉ መሆናቸውም ሰምተዋል። የአሜሪካና የሩሲያ ከፍተኛ ባለስልጣናት በአቡዳቢ ተገናኝተው ለመምከር ቀጠሮ መያዛቸውን ቢቢሲ ጽፏል። በተለይም የአውሮፓ ህብረት የዩክሬንና አሜሪካ በጋራ ሆኖ ባዘጋጁት አዲስ ተኩስ አቁም ስምምነት ዙሪያ ስለመሆኑም ሰምተዋል። የእንግሊዙ ጠቅላይ ሚኒስትር ኪር ስታርመር በአንጻሩ ጦርነት ለማስቆም ይረዳል ያሉትን የአውሮፓ ህብረት አባል ሀገራትን ያስተባበረ ውይይት ሊያዘጋጁ ስለመሆኑም ሰምተዋል። እንግሊዝ በዩክሬን ጦርነት ምክንያት ቀጥተኛ ተጠቂ በመሆኗ ጦርነቱ እንዲያበቃ ለማድረግ የተቻላትን ሁሉ እንደሚያደርጉ አስታውቀዋል። ሁሉም ተባባሪ ሀገራት ጦርነቱን ለማቆም እንግሊዝ የምታደርገውን እንቅስቃሴ እንዲደግፉም ጥሪን አቅርበዋል። ዩናይትድ ስቴትስ ኦፍ አሜሪካ እና ዩክሬን ጦርነቱን ለማስቆም በተሻሻለ እቅድ ላይ ስለመወያየታቸውን ተዘግበዋል። ኪየቭ ዩናይትድ ስቴትስ ዩክሬን በሩሲያ ዩክሬን መካከል ያለውን ጦርነት ለማስቆም የሚያስችል የተሻሻለ የሰላም ማዕቀፍ ላይ መስማማታቸው ባለስልጣናቱ አስታውቀዋል። በጄኔቭ በተካሄደ ውይይት ኪየቭ እና የአውሮፓ ሀገሮች ለሞስኮ ያደላል በማለት ታጭተውት የነበረውን የመጀመሪያ የአሜሪካ የሰላም እቅድ ከገመገቡም በኋላ ነው። በመጀመሪያ ደረጃ እቅድ ትችታቸውም ቀደም ሲል የቀረበው ባለ 28 ነጥብ የአሜሪካ እቅድ ዩክሬን ተጨማሪ ግዛቶችን እንድትሰጥ፣ የጦር ኃይሏን እንድትገድብና ኔቶን የመቀላቀል ምኞቷን እንድትተው የሚያስገድድ መሆኑን ሰምተዋል። ኪየቭና የአውሮፓ መንግስታት ይህንን እጅ መስጠት እንደሆነ መግለጽ ሲቃወሙትም ቆይተዋል። የጄኔቭ ስምምነት ከያዙ ነጥቦች መካከል ባለስልጣናቱ ከትናንት በስቲያ በስዊዘርላንድ ጄኔቭ በተደረገው ውይይት በአዲሱ የሰላም ማዕቀፍ ላይ መስማማታቸውን በጋራ መግለጫ አስታውቀዋል። የዩክሬን ፕሬዝዳንት ቮሎዲሚር ዘለንስኪ የልዑካን ቡድናቸው ትክክለኛ አካላትን ያካተተና የነጥቦችን ብዛት ከ28 ከ20 በታች የቀነሰ አዲስ እቅድ ይዘው ወደ ኪየቭ መመለሳቸው
መሆናቸውንም ተናግረዋል። በሁለቱ ወገኖች መሃል አሁንም የቀር አለመግባባቶች መኖራቸውን ዘግበዋል። አለመግባባቶቹም በዋይት ሀውስ ቃል አቀባይ ካሮሊና ሊቪየት ውይይት ፍሬያማ ቢሆኑም በተለይም በግዛት ጉዳዮች ላይ ጥቂት አለመግባባቶች እንደቀሩም ገልጸዋል። በቀጣይ ባልተስማሙባቸው ነጥቦች ዙሪያ ዘለንስኪ ትክክለኛ አይደለም ተብሎ በታመኑባቸው ጉዳዮች የአሜሪካውን ፕሬዝደንት ዶናልድ ትራምፕን በቀጥታ እንደሚያወያዩም ገልጸዋል። ፕሬዝደንት ትራምፕ መልካም ነገር ሊፈጠር ይችላል በማለት ፍንጭም ሰጥተዋል። የሩሲያ ወገን በአውሮፓ መንግስታት የቀረበውን ተቃራኒ እቅድ ሙሉ በሙሉ ውድቅ ሲያደርግ፣ የመጀመሪያው የአሜሪካ እቅድ ግን ከራሳቸው ጋር ተጨማሪ ስራን እንደሚጠይቅ መግለጻቸውን ተዘግበዋል። በህዳር 23 2025 በጄኔቭ የተካሄደው የሩሲያ ዩክሬን ውይይቶች በዓለም ዙሪያ ትልቅ ትኩረት አስቀምጠዋል። የአሜሪካ ባለስልጣናት ከዩክሬን ተወካዮቻቸው ጋር በአዲስ ሰላም እቅድ ላይ በረፍት ቀናቱ እሁድም ተወያይተዋል። እቅዱ በ28 ነጥቦች የተዘጋጀ ሲሆን የዩክሬን ደህንነት ማስረጃ በገለጸ መልኩ እንዲጠብቅም ይጠይቃል። ይህ እቅድ በትራምፕ መንግስት ተዘጋጅቶ በዩክሬንና አሜሪካ ተወካዮች በጄኔቭ ውይይት ተደርጎበታል። የዩክሬን ተወካዮች ውይይት ጠቃሚና አስፈላጊ ብለው መግለጻቸውም ሰምተዋል። ነገር ግን በደህንነት ማስረጃ ላይ ግልጽ መረጃ እንዲጨምርም ጠይቀዋል። የአሜሪካ ልዩ ተወካይ ጀኔራል ኪት ኬሎግ እቅዱ በሂደት ላይ ያለ ስራ መሆኑን ተናግረው የአሜሪካ የውጭ ጉዳይ ሚኒስትር ማርክ ሩቢዮ ውይይቱን ትልቅ እድገት ማሳየቱን ተናግረዋል። ስለ ጉዳዩ ዝርዝር ማብራሪያ ከመስጠትም ተቆጥበዋል። የትራምፕ መንግስት የተዘጋጀውን እቅድ እንደ መጨረሻ አስተያየት እንደማይቆጥረውና በእቅዶቹ ዙሪያ ተደጋጋሚ ውይይቶች እንደሚኖሩ አስተዳደሩ አስታውቋል። ነገር ግን በሰላም ሂደት ላይ ትልቅ እድገት እንዳለ አስታውቋል። የዩክሬኑ ፕሬዝደንት ዘለንስኪ በሰላም ስምምነት ላይ መሬት መስጠት የሚለውን እቅድ በፍጹም እንደማይቀበሉት ተናግረዋል። ነገር ግን አዲሱን እቅድ ለመመርመር እንደሚዘጋጁም አስታውቀዋል ሲል የኪቭ አስተዳደር ተናግሯል። በጠቅላላ ሁኔታ የጄኔቫ ውይይቶች የሰላም ሂደትን በቀጣይ ለማስቀጠል መልካም እድገት ማሳየቱ እየተብራራ ይገኛል። መሪነት መስጠት የሚለውን አንቀጽ አልቀበለውም የምትለው ዩክሬን በቀጣይ ደህንነቷ ጉዳይ እንዴት እንደሚጠበቅ ግን አልተወሰነም። በሩሲያ ሆነ በዩክሬን ጥቃቶች ተጠናክረው መቀጠላቸው ውይይቶች አስቸጋሪ ያደረገው ስለመሆኑ እየተነሳም ይገኛል። ነገር ግን የአሜሪካና የዩክሬን ተወካዮች በጋራ የሰላም ስምምነት እንዲፈጸም ትኩረት አድርገው እየሰሩ እንዳለም ተገልጿል። የዩክሬን መሪ ዘለንስኪ የአሜሪካው ፕሬዝደንት ዶናልድ ትራምፕ የማስቀየም ፍላጎት አለመኖር ሁለቱ ዞኖች ባቀረቡት የሰላም እቅድ ላይ የመስማማት እድላቸው ሰፊ እንደሆነ የፖለቲካ ተንታኞች እያነሱም ይገኛሉ። በተለይም የዩክሬን ዶኔትስክ ግዛት የዶንባስን ግዛት የማይነካባት ከሆነ በሌሎች ጉዳዮች ላይ እምብዛም ጫና ማድረግ እንደማትፈልግ እየተነሳ ይገኛል። ሌላኛው ለዩክሬን አደጋ የሆነው የኔቶን መቀላቀል ጉዳይ እንኳን ሩሲያ አሜሪካ የማትፈልገው ጉዳይ ከሆነም ሰነባብቷል። ሌሎች የኔቶ አባላት ሀገራትም ሆነው ለሩሲያ ወዳጅ የሆኑት ሀገራት ጭምር ከሩሲያ መቃቀር ባለመፈለጋቸው እንዳይሳካ በመሆኑ ምክንያት እቅዷን ወደ መሰረዝ የደረሰች ትመስላለች። ሩሲያ የዶንባስን ግዛት አግኝታ ጦርነቱን የምታቆም ከሆነ ለሞስኮ ባለስልጣናት ትልቅ ድል ሲሆን፣ ለኪየቭ ደግሞ ሀገርን አሳልፎ መስጠትና ዩክሬንን አደጋ ላይ የሚጥል ሆኖ እንደሚቀጥል እየተነገረ ይገኛል። በቀጣይ ሩሲያ የምታደርገው መስፋፋት ዩክሬን የምትባል ሀገርን ሙሉ በሙሉ ጠቅላላ እንዳስወጣት የሚያስፈራ ስለመሆኑ እየተነሳ ይገኛል። ሩሲያ አሁን በጦርነት የያዘችውን አካባቢ የዩክሬን 20 ከመቶ መሬት ጠቅላይ የምታቆም ከሆነ ሌሎች ግዛቶች ምንም መተማመኛ የሌለው እንዲሁም ለአውሮፓ ህብረት አባል ሀገራት አለፍ ሲልም ለኔቶ ሀገራት ጭንቅ ውስጥ የሚጥል ስለመሆኑ እየተነሳ ይገኛል። ጦርነቱ በምን ጉዳይ ላይ ተስማምተው ያበቃል የሚለው የብዙዎች ጥያቄ ሆኖም ቀጥሏል።